Muslim Network. አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኡስሚ ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን እየተመኘው የ15 ሀገራት የጥቁር ገበያ የሐዋላ ምንዛሬ ዋጋ እንዲሁም በንግድ ባንክ ስንት የተዘረዘረ ይገኛል፣ በሀገራችን ካሉ ባንኮች ከፍተኛውን ዋጋ እየሰጠ የሚገኘው ባንክ የትኛው ባንክ ነው፣ የጥቁር ገበያ ዋጋ ጨመረ ወይንስ ቀነሰ፣ አብረን እናያለን። እንዲሁም የተመረጡና ወሳኝ የሆኑ ከናሽናል አይዲና ከባንክ አካውንት ጋር በተያያዘ ጥያቄዎችን ምላሽ እንሰጣለን። ለዛሬ ያዘጋጀንላችሁ እጅግ በጣም ወሳኝ የሆኑ የሁለት ጥያቄ ምላሾችን እንሰጣለን። አንደኛው ከ$2000 በላይ መያዝ የኢትዮጵያ አየር መንገድ ቀረጥ ያስከፍላል። ለምሳሌ እኔ ኩዌት ነው የምኖረው፣ የኔንም የሰውም ይዤ ነበር በአልሙኒየም ጠቅልዬ ይዤ ገብቻለሁ። ይህ ግን ጥፋቴ ነው፣ ህግን መከተል ነበረብኝ። ነገር ግን ወንድማችን ብዙ ጊዜ ስለተጠየቀ ልንገራችሁ ብዬ ነው ይላል። አሁን ላይ እህታችን የተናገርሻቸው ወይንም ደግሞ ራስሽ ላይ የተከሰቱት ሁለት ነገሮችን ገልጸሽልናል። አንደኛ 2000 የአሜሪካን ዶላር ብቻ እንደሚፈቀድ፣ ከዛ በዘለለ ወይንም ከዛ በተጨማሪ ከተያዘ ግን ጉምሩክ እንደሚያስከፍል፣ ከዚህም በተጨማሪ ደግሞ ብዙ ይዘሽ እንደገባሽ ግን በህገወጥ መንገድ እንደሆነ ነው የነገርሽን። በአሁኑ ሰዓት ሁሉም ተቀባይነት የለውም። አንደኛ ነገር በአርቲፊሻል ኢንተለጀንስ ጊዜና በዚህ ቴክኖሎጂ በተራቀቀበት ጊዜ በአልሙኒየም መጠቅለል አይደለም በሌላ ነገር በአንድ ሺህ ነገር እንኳን ቢጠቀለል ከመያዝና እንዲሁም ደግሞ በቁጥጥር ስር ከመዋል ወደኋላ ልንል አንችልም። ይህን በተመለከተ ለወደፊቱ ህጋዊ ነገርን ብቻ ነው እንጂ መጠቀም ያለባችሁ ትንሽ ነገር እናጣለን ብላችሁ ሙሉ በሙሉ ያላችሁን ንብረት እስከ ማጣት ልትደርሱ ትችላላችሁ። ነገር ግን ጠቅለል ሳደርገው በአሁኑ ሰዓት ማንኛውንም ያላችሁን የውጭ ምንዛሬ $10,000 ሆነ $20,000 በቀጥታ ያለ ጉምሩክ ሰነድ ፈቃድ ይዛችሁ መግባት ትችላላችሁ። በፊት እንኳን የነበረው ህግና ደንብን ስንመለከት እህታችን በማየት መንገድ ምን አይነት አካሄድ እንደተካሄደ ባናቅም ያንቺን በተመለከተ ማለት ነው በዛ ሰዓት እንኳን $4,000 አሜሪካን ዶላር ድረስ ይቻላል፣ ከዛ በበላይም ይቻላል። ነገር ግን ከጉምሩክ ፍቃድ ደብዳቤ በማጻፍ ወዘተ እስከ 10,000 የአሜሪካን ዶላር እና ከዛ በበላይ ይዞ መግባት የሚቻልበት ሁኔታ ነው የነበረው። በአሁኑ ሰዓት ግን 10,000 አሜሪካን ዶላር ሆነ 20,000 አሜሪካን ዶላር ሆነ እንዲሁም ተመሳሳይ የሌላ የውጭ ሀገር መገበያያ ገንዘቦች ዩሮን በተመለከተ የኢማራቶች ዲርሃምም እንዲሁም የሳዑዲ ሪያልም ያላችሁን የቻላችሁትን ያለምንም ችግር ወደ ሀገር ቤት ይዛችሁ የምትገቡበት ሁኔታ የኢትዮጵያ ብሔራዊ ባንክ አዲስ ያወጣው ረቂቅ አዋጅና አዲስ ህግን በተመለከተ ይሄን ያትታል። ስለዚህ ገደብ የለውም፣ ያላችሁን ይዛችሁ መግባት ትችላላችሁ። በሁለተኛ ደረጃ የምናየው ደግሞ በትክክል ያስቀመጥነው የውጭ ምንዛሬ ወይንም ደግሞ የውጭ ምንዛሬ አካውንት በመክፈት ሀገር ቤት ላይ በነገራችሁ ላይ በዲጂታልም ተጀምሯል። ዲጂታል ዋሌት የዶላር ማስቀመጫ ዋሌት አለ። ሊንክ በመጠቀም ፕሮሰሱን በትክክል ስትጨርሱ በቀጥታ በዛ አካውንታችሁ አማካኝነት ገንዘባችሁን ማስቀመጥ ትችላላችሁ። እንዲሁም በባንኮች በንግድ ባንክ በሁሉም ባንኮች ቀጥታ የባንክ አካውንት ከፍተን የኢትዮጵያ ብር እንደምናስቀምጠው ሁሉ የውጭ ምንዛሬ አካውንት ከፍተን ምንም አይነት ዝርዝር ሳይደረግበት ወይንም ወደ ኢትዮጵያ ብር ሳይቀየር የውጭ ምንዛሬ አካውንት ከፍተን ገንዘባችን ማስቀመጥ እንችላለን። አዎ ሳይቀየር ራሱ ዶላሩን ከሆነ ዶላሩን፣ ሪያሉን ከሆነ ሪያሉን ማስቀመጥ የምትችሉበት አዲስ ህግ ወጥቷል። ይሄው ነው። አሁን በቀጥታ የምንዛሬ ዋጋ መረጃን እናያለን። በቅድሚያ አሜሪካን ዶላር እናያለን። ቪዲዮአችን ላይክ ሼር አድርጉ። ወቅታዊና ዕለታዊ ጥቁር ገበያ መረጃ እንደሚያሳየው ከሆነ 100 የአሜሪካን ዶላር 19,000 የኢትዮጵያ ብር የተዘረዘረ እንደሚገኝና 1 የአሜሪካን ዶላር 190 ብር ከ06 ሳንቲም የተዘረዘረ እንደሚገኝ ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ አስነብቧል። በዚህም ትላንትና ካደረስናችሁ የጥቁር ገበያ መረጃ ጋር ሲነጻጸር ቅናሽ አሳይቷል። በንግድ ባንክ 153 ከ01
በሂጅራ ባንክ 153 ከ82፣ በአባይ ባንክ 154 ብር ከ24 ሳንቲም እንዲሁም በአቢሲኒያ ባንክ 153 ከ43 እና በዳሽን ባንክ 153 ከ08 በመዘርዘር ላይ ይገኛል። በዛሬው ዕለት ከፍተኛውን ዋጋ እየሰጠ የሚገኘው ባንክ አባይ ባንክ ነው። በመቀጠል ዩሮ እናስከትላለን። 100 ዩሮ 22000 ኢትዮጵያ ብር እንደሚዘረዘርና 1 ዩሮ 220 ብር በመዘርዘር ላይ ይገኛል። በንግድ ባንክ 1 ዩሮ 176 ብር ከ83 ሳንቲም፣ በሂጅራ ባንክ 182 ከ95 እና ከፍተኛውን ዋጋ የሚሰጠው ባንክ አባይ ባንክ 183 ብር ከ16 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የስዊዝ ፍራንክን እናያለን። አንድ የስዊዝ ፍራንክ 240 ብር ከ17 ሳንቲም በመዘርዘር ላይ ይገኛል። በንግድ ባንክ 190 ብር ከ72 እንዲሁም በአባይ ባንክ 195 ከ36 እና በአቢሲኒያ ባንክ 193 ከ92 በመዘርዘር ላይ ይገኛል። በአባይ ባንክ ከፍተኛውን ክፍያ እየሰጠ ይገኛል። በመቀጠል በአረብ ሀገራት እንሸጋገርና የኢማራቶችን ዲርሃም እናያለን። 100 የኢማራቶች ድርሃም 5174 ብር እንደሚዘረዘርና አንድ የኢማራቶች ድርሃም 51 ብር ከ74 ሳንቲም በመዘርዘር ላይ ይገኛል። በንግድ ባንክ 41 ብር ከ66 እንዲሁም በሂጅራ ባንክ ከፍተኛውን ዋጋ እየሰጠ ይገኛል። 46 ብር ከ17 እንዲሁም በአቢሲኒያ ባንክ አንድ የኢማራቶች ድርሃም 44 ብር ከ17 ሳንቲም በመዘርዘር ላይ ይገኛል። በዳሽን ባንክ አንድ የኢማራቶች ድርሃም 44 ብር ከ39 ሳንቲም እየተዘረዘረ ይገኛል። በመቀጠል የሳዑዲ ሪያል እናያለን። 100 የሳዑዲ ሪያል 5065 ብር እንደሚዘረዘርና አንድ የሳዑዲ ሪያል 50 ብር ከ65 ሳንቲም በመዘርዘር ላይ ይገኛል። በንግድ ባንክ 40 ብር ከ75 ሳንቲም በመዘርዘር ላይ ይገኛል። በሂጅራ ባንክ 44 ብር ከ41 ሳንቲም እየተዘረዘረ ይገኛል። እንዲሁም በዳሽን ባንክ አንድ የሳዑዲ ሪያል 43 ብር ከ49 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የምናየው የአውስትራሊያን ዶላር ነው። አንድ የአውስትራሊያን ዶላር 132 ብር ከ47፣ የቻይና ዩዋን 27 ብር ከ54 ሳንቲም እንዲሁም ካናዳን ዶላር 137 ከ80። የኩዌት ዲናርን እናስከትል። አንድ የኩዌት ዲናር 620 ብር ከ29 እንዲሁም ፓውንድ ስተርሊንግ 254 ብር ከ60 ሳንቲም በመዘርዘር ላይ ይገኛል። በንግድ ባንክ 1 ፓውንድ ስተርሊንግ 200 ብር ከ79 በመዘርዘር ላይ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ ሂጅራ ባንክ ነው። 210 ብር ከ45 ሳንቲም በመዘርዘር ላይ ይገኛል። እንዲሁም በአባይ ባንክ 209 ብር ከ46 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የምናየው የባህሪን ዲናርን በተመለከተ ነው። 100 የባህሪን ዲናር 50300 ብር እንደሚዘረዘርና አንድ ባህሪን ዲናር 503 ብር በመዘርዘር ላይ ይገኛል። የጆርዳን ዲናር 268 ብር ከ03 እንዲሁም የቱርኪ ሊሬ 4 ብር ከ28 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የኦማን ሪያልን እናስከትላለን። አንድ የኦማን ሪያል 494 ብር ከ26 ሳንቲም በመዘርዘር ላይ ይገኛል። የኢንዲያን ሩፒን 2 ብር ከ02 ሳንቲም በመዘርዘር ላይ ይገኛል። የኳታር ሪያል 49 ብር ከ01 ሳንቲም በመዘርዘር ላይ ይገኛል። ጥቁር ገበያ ቅናሽ አሳይቷል።